ይስጥልኝ። የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁን ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። ዋና ዋናዎቹን በቅድሚያም ጌታቸው ረዳ የፈጸመብኝን በደል አልረሳሁትም ሲሉ የብልጽግናው መንግስት የቀድሞ ሹም ብርቱካን ሚደቅሳ ተናገሩ። ወይዘሪት ብርቱካን ሚደቅሳ ጌታቸውና አንድ የቀድሞ መንግስት ባለስልጣንን በስም በመጥቀስም በድለው ነበር ብለዋል። ዝርዝሩ ተዘጋጅቷል። አገኘው ተሻገር በሽጉጥና ክላሽ አላምንም ብለዋል። አብይ አህመድ ለአማራ ያደረገው ሚራክል ነው ሲሉም ተደምጧል። እኔ ክልሉን ትቸው ስወጣ የስርዓት አልበኞች ሆነ ያሉት እኒህ ሰው መቼም በጥጥ ታግላችሁ ይህንን መንግስት አትጥሉትም ሲሉም ተደምጧል። እናንተም ታደምጡታላችሁ። የከንቲባው ቤተ መንግስት እንደ አዲስ እያነጋገረ ይገኛል። በቢሊየን ብሮች ወጪ እንደተገነባ የሚነገርለት የከንቲባው ቤተ መንግስት በምስራቅ ኢትዮጵያ ትልቁ ግንባታ ነውም ተብሎለታል። ይህንን የተመለከተ ዝርዝር ሪፖርትም ተጠናቅሯል። የግብጽ መንግስት በኢትዮጵያ ላይ ወታደራዊ እርምጃ አማራጭ አይሆንም እንደማይል አሳወቀም። የግብጽና የኢትዮጵያ መንግስታት ምልልስም እንደቀጠለም ይገኛል። ሌላኛው መረጃችን ነው። ዶናልድ ትራምፕ እንዲፈጸም ካደረጉት የሰላም ስምምነቱ በተቃራኒ የኮንጎ M23 የተሰኘው ኃይል የበለጠ እየተጠናከረ መምጣቱና ትይዩ አስተዳደሮችን እየመሰረተ ስለመሆኑ ተሰማም። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ሰማላችሁ። መልካም ቆይታ ይሁንላችሁ። ጌታቸው ረዳ የፈጸመብኝን በደል አልረሳሁም ሲሉ የብልጽግና መንግስት የቀድሞ ሹም ብርቱካን ሚደቅሳ ተናገሩ። ወይዘሪት ብርቱካን ሚደቅሳ ጌታቸውና አንድ የቀድሞ የመንግስት ባለስልጣንን በስም በመጥቀስ በድለውኛል ብለዋል። ከ1997 ምርጫ በኋላ እነ ብርሃኑ ነጋን ለማጀብ ቅንጅትን እንደተቀላቀሉ የሚነገርላቸው ብርቱካን ሚደቅሳም አመጽ በመጥራት ህገ መንግስታዊ ስርዓቱን ለመናድ በመሞከርና በሰው ህይወት መጥፋትም ተከሰው የእድሜ ልክ እስራት ቅጣት ተላልፎባቸው ነበር። ይሁን እንጂም አትሌት ኃይለ ገብረስላሴን ጨምሮ በወቅቱ የሀገር ሽማግሌዎች ባደረጉት የማሸማገል ተግባር የዛሬዎቹ የብልጽግና ሹሞች ብርሃኑ ነጋ፣ ብርቱካን ሚደቅሳና ሌሎች የቅንጅት አመራሮች መንግስትና ህዝብን ይቅርታ እንዲጠይቁና ከስር እንዲፈቱ ማስደረጋቸው በወቅቱ ተነግሮ ነበር። የኢህአዴግን መንግስትና የኢትዮጵያ ህዝብን ይቅርታ ጠይቀው የተፈቱት አብዛኞቹ የቅንጅት ሰዎች ይቅርታውን መጠየቃቸውን አምነው ለሚዲያ ቢናገሩም ብርቱካን ሚደቅሳ ግን ወደ አውሮፓ በሄዱበት ወቅት ኢህአዴግ ከእስር የለቀቀኝ ይቅርታ ሳልጠይቀው ነው በማለት መናገራቸውም አይዘነጋም። ያኔ የነበረው የኢህአዴግ መንግስትም እንዲህ ያለውን የወይዘሪት ብርቱካንን ንግግር ሌላ ወንጀል ነው በማለት ይቅርታው ይነሳል፣ ያ እንዳይሆንባቸው ከፈለጉ ንግግራቸውን ያስተባብሉ በማለት በይፋም ሆነ አምባሳደሮችና ሽማግሌዎችን በመላክ ጠይቆ እንደነበርም ገልጿል። ወይዘሪት ብርቱካንን በምሳሌነት ብንወስድ ምህረት አልጠየቅኩም ብለው ሽማግሌ ቢላክ አምባሳደር ቢላክ አልሰማም፣ አልቀይርም፣ በውጭ እጄ የተናገርኩትን አልክድም፣ አልቀይርም ብለው ያሉት ደጋፊዎቻቸው በሚፈጥሩት ብጥብጥ ወይ በውጭ ኃይሎች ጫና በአጭር ጊዜ ውስጥ ከእስር ቤት ወጣለሁ የሚል ጠንካራ አቋም ስለነበራቸው ነው። ወይዘሪት ብርቱካን በሚሊኒየሙ ጊዜ ይቅርታ ከጠየቁና ፈርመው ህዝብና መንግስትን ጎድተናል፣ የኢህአዴግን መንግስትና ህዝብንም በድለናል፣ ህገ መንግስታዊ ስርዓቱን ለመናድ ሰርተናል፣ በዚህም ተጸጽተናል ብለው በፊርማቸው ካረጋገጡ ፖለቲከኞች መካከል ከሆኑ በኋላ ይህንን ክደው መናገራቸውም አላስተባብልም ማለታቸውን ተከትሎ መንግስት በድጋሜ ለእስር ዳርጓቸዋል። ይሁን እንጂ እንደገና መስከረም 5 2003 ዓ.ም ሌላ የይቅርታ ደብዳቤን ጽፈው የኢህአዴግን መንግስትና የኢትዮጵያ ህዝብን በድጋሚ ይቅርታ ጠይቀው ተለቀዋል። በወቅቱ በኢቲቪ ቀርበው በሰጡት ማብራሪያም እስራት የተገቢ ነበርም፣ ህዝብና መንግስትን ይቅርታ ጠይቃለሁ፣ ከዚህ ቀደም ይቅርታ ጠይቄ እንዳልጠየቅኩ የተናገርኩት የውጭ ሰዎች ጩኸት ያስፈታኛል ብዬ ነበር ብለውም ነበር። ወይዘሪት ብርቱካን ሚደቅሳ በድጋሚ ለመንግስት ያቀረቡት ይቅርታ ተቀባይነት በማግኘቱ ዛሬ ከስር ተፈቱ።
ወይዘሪት ብርቱካን ለመንግስት በጻፉት የይቅርታ ደብዳቤ በመጀመሪያ ላይ የተሰጣቸውን ይቅርታ በመካድ የኢትዮጵያ ሕዝብና መንግስትን በማታለል ከፍተኛ ጸጸት ተሰምቶኛል ብለዋል። ወይዘሪት ብርቱካን ሚደቅሳ መንግስት በድጋሚ ይቅርታ እንዲያደርግላቸው ማመልከቻቸውን ለጠቅላይ ሚኒስትር መለስ ዜናዊ የጻፉት መስከረም 5 2003 ነበር። ያቀረብኩት የይቅርታ ጥያቄ የለም መንግስትን ይቅርታ ሳልጠይቀው ነው የሰጠኝ በሚል ለደጋፊዎቻቸው የተሳሳተና ክህደት ላይ የተመሰረተ መረጃ መስጠታቸውን አምኗል። መንግስትን የፈጸምኩትን ስህተት እንዳርም ተደጋጋሚ ምክር ቢለግሰኝም ይህንንም አለመቀበሌ ሌላ ስህተት ነበር ብለዋል ወይዘሪት ብርቱካን በይቅርታ መጠየቂያ ደብዳቤያቸው። ወደዚህ የገባሁት ደግሞ መንግስት የውጭ ኃይሎችን ተጽዕኖ በመፍራት ሊያስረኝ አይችልም ቢያስረኝም በአጭር ጊዜ ይፈታኛል የሚል የተሳሳተ ግንዛቤ በመያዝ እንደሆነ አመልክቷል። አሁን ግን የተሰጠኝን ይቅርታ በመካድ የኢትዮጵያ ሕዝብና መንግስትን በማታለሌ ከፍተኛ ጸጸት ተሰምቶኛል። ከዚህ በኋላም በእንዲህ አይነት የማታለል ስራ እንደማልገባ አረጋግጣለሁ። እናም የኢትዮጵያ ሕዝብና መንግስት ይቅርታ እንዲያደርግልኝ እጠይቃለሁ ብለዋል። ስህተት ወይም ጥፋት ሰርቼ ነበረ ለዚህ ይቅርታ ጠይቄያለሁ። አሁን ይቅርታ መንግስት እንደሚቀበለው ተስፋ አደርጋለሁ። በስተት የተጸጸቻለሁ ማለት ነው። ይሄንን ደግሞ በጽሁፍ ማረጋግጫለሁ። ይሄንን ሂደት ሲከታተሉ ለነበሩ የአገር ሽማግሌዎች በደንብ ያረጋግጥኩላቸው ከዚህ በኋላ ባለኝ በሚኖረኝ ህይወት ሙሉ በህግ ብቻ መመራ ጥሩ ዜጋ ሆኜ ለመኖር ውሳኔ ያለኝ በዛ ውሳኔ መሰረት ጸንቼ እንቀሳቀሳለሁ። እሱ የሚፈጥሩት ተጽዕኖ እነሱ የሚያደርጉት ጫና እኔን ቢያስፈታኝ ኖሮ 1 አመት ከ9 ወርም የምቆይ አይመስለኝም ነበር። በዚህ መልኩ እርሳቸው ጭምር ህጋዊ ስርና ተገቢ እርምጃ እንደነበረ የገለጹትን የእስር ዘመናቸውን በማንሳት ጡረተኛዋ የብልጽግና ሹም ብርቱካን ሚደቅሳም አሁን በስራ ላይ ያሉትን ሌላኛውን የብልጽግና ሹም ጌታቸው ረዳን የእስሬን ህጋዊነት ለማስረዳት የተሰማራ ግለሰብ ነበር ብለዋቸዋል። ወይዘሪት ብርቱካን ራሳቸውም ከዚህ በፊት በሚዲያ መታሰሬ ህጋዊ ነው ብለው የገለጹት ጉዳይ ከአመታት በኋላ ሰሞኑን በፌስቡካቸው ባጋሩ ጽሁፍ የእስሬን ህጋዊነት ለማስረዳት ጌታቸው ረዳ አዲስ ነገር ጋዜጣም ተከታታይ ጽሁፍ በመጻፍ የመንግስት ኮሙኒኬሽን ባለሙያው ሽመልስ ከማል በመንግስት የሚዲያ ተቋማት ላይ በመለፈፍ ሁለቱ የህግ ሰዎች ተሰማሩ ብለዋል። የቀድሞውን የመንግስት ኮሙኒኬሽን ምክትል ሚኒስትር ሽመልስ ከማልንና የአሁኑን የአብይ አህመድ ሹም የእስሬን ህጋዊነት ለማስረዳት በመጻፋቸው የበደሉኝን በደል አልረሳሁትም ብለዋል። በተደጋጋሚ የኢህአዴግን መንግስትና ህዝብን ይቅርታ እየጠየቁ ሲፈቱ የኖሩት ብርቱካን ሚደቅሳም አሁን ግን በደሉኝ ያሏቸውን ጌታቸው ረዳና ሽመልስ ከማልን ይቅር ብያቸዋለሁ ነው ያሉት። የእስሬን ህጋዊነት ለማስረዳት ጋዜጣ ላይ ጻፈብኝ በሚል በወይዘሪት ብርቱካን ስማቸው የተነሳው የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳም ይህንን ዘገባ እስካጠናቀርንበት ጊዜ ድረስ ስለ ጉዳዩ የሰጡት አስተያየት የለም። በኋላ ላይ ወይዘሪት ብርቱካን ተገቢ ነበር ያሉትን እስራታቸውን አቶ ጌታቸው ረዳ በአዲስ ነገር ጋዜጣ ላይ በማለት የጻፈውን በማስታወስ የብርቱካን ሚደቅሳ የመታሰር መብት ይከበርላት እያሉ ይጽፉ ነበር። አገኘው ተሻገር በሽጉጥና ክላሽ አላምንም ብለዋል። አብይ አህመድ ለአማራ ክልል ያደረገው ሚራክል ነው ሲሉም ተደምጧል። እኔ ክልሉን ትቸው ስወጣ የስርዓት አልበኞች ሆነ ያሉት እኒህ ሰው መቼም በትጥቅ ታግላችሁ ይህንን መንግስት አትጥሉትም ሲሉም ተደምጧል። አቶ አገኘው ተሻገር ለአቶ መለስ ዜናዊ ያላቸውን አድናቆት ሲገልጹ የደደቢቱን ትግል ትሩፋቶችን ሲያብራሩ የሚታወሱ ሰው ሲሆኑም ከቅርብ ዓመታት ወዲህ ደግሞ ወደ ትግራይ እንደ ህዝብ እንዋጋ የአጼ ቴዎድሮስን ፈለግ ተከትለ ሽጉጥ በመጠጣት እንከተል ወዘተ ሲሉ ነው የሚታወቁት። ክልሉን ከጦርነት ወደ ጦርነት ካሸጋገሩ ሰዎች መካከል አንዱ ሲሆኑ ለዚህ ተግባራቸውም የፌዴሬሽን ምክር ቤት አፈ ጉባኤነት ችሮታ ተሰጥቷቸዋል። ሽጉጥ እንጠጣ እያሉ ከዓመታት በፊት ይቀሰቅሷቸው የነበሩ የክልሉ ወጣቶችን ከወራት በፊት ደግሞ ስርዓት አልበኞች እያሉ ሲገልጹም ተስተውለው ነበር። ከወራት በፊት ደግሞ የክልሉን የውጊያ ውሎ በተመለከተ በተለጠፈ አንድ የፌስቡክ ፖስት ስር ገብተው አስተያየት የጻፉት አቶ አገኘው ተሻገር ቀዳዳ የሚል አስነዋሪ ቃልን ተጠቅመው ምላሽ መስጠታቸው የሚዘነጋ አይሆንም። ይህንን ካሉ ከጥቂት ጊዜ በኋላ ደግሞ የአማራ ክልል ህዝብን አሁን ያለበትን መከራ ውስጥ ይገባ ዘንድ ከ4 ኪሎ ሰዎች በዋሉት ሁለታ ወደ 4 ኪሎ የተጠሩት አቶ አገኘው ተሻገር አንቺ 4 ኪሎ ስንቱን በናፍቆት በአጉል ተስፋ ጨረስሽው 4 ኪሎ ሲሉ ተሳልቀው እንደነበር የሚታወስ ነው። በአማራ ክልል ሹማምንት ከመጣው አገዛዝ ጋር በመላላክ ስማቸው ከመጀመሪያው ረድፍ ውስጥ ስለመሆናቸው ብዙዎች የሚመሰክሩላቸው አገኘው ተሻገር አሁን ደግሞ ያ እንዲጠጣ ሲቀሰቅሱለት የነበረው ሽጉጥና ክላሽን አላምንበትም ብሏል። በጦር መሳሪያ የምትታገሉን ሰዎች ሀገሩን ታፈርሶት እንደሆነ እንጂም መንግስቴን አትጥሉትም ሲሉ በማከል እኔ በመሳሪያ አላምንም፣ በትጥቅ መንግስት መቀየር አይቻልም።
በመዋጋት መንግስትን እቀይራለሁ ብሎ ማሰብ ሞኝነት ነው። ስልጣን በትጥቅ በክላሽ መቆጣጠር አይቻልም። ምናልባት በግጭት አገሪቱን እናፈርሳት ካልሆነ በስተቀር ይሄን ሀገር ወዳልተገባ ነገር ልናስገባው ካልሆነ በስተቀር የመንግስት ስልጣን መቆጣጠር አይቻልም። ልክ ከዓመታት በፊት የህወሓትና ኢህአዴግ ባለስልጣናትን ለማሞገስ ቃላት ያንሳቸው እንደነበረው ሁሉ አሁንም የአብይ አህመድ አገዛዝንና አብይ አህመድን ለማወደስ አንደበት ያጠራቸው አገኘው በክልሎች ጣልቃ አይገባም። በጥቅሉ አብይ በአማራ ክልል የሰራው ነገር ሚራክል ነው። እኔ ክልሉን ትቼ ስወጣ ግን ስርዓት አልበኝነት ነገሰንች እያሉም ሲያቀርቡም ተሰምቷል። ክልሉ ስርዓት አልበኝነት ተለይሞ ወደዚህኛ ከመጣም በኋላ ስርዓት አልበኝነት ነግሶበት ነበር በሁሉም መንገድ ነው። በተለይ ከጠቅላይ ሚኒስትሩ ከዚህ አንፃር በክልሉ ውስጥ ከሌሎች ክልሎች ያልተናነሰ ልማት ከሌሎች ክልሎች ያልተናነሰ ሚራክል ነው። ይሄ በጣም የተለየ ነው። አስበነው አናውቅም። ጎርጎራ አካባቢ እየተከናወነ ያለው አቶ አገኘሁ ተሻገር እንዳሉትም አብይ አህመድ ወደ ስልጣን ከመጡ በኋላ ሚራክል ሰርተዋል። የክልሉ ሽማምንት በእርሳቸው ዘመን ተገድሏል ወይንም ራሳቸው አስገድለዋቸዋል። ክልሉን የጦርነት አውድማ አድርገውትም በየዕለቱ የሚገደል አርሶ አደርን ፈጥሯል። ድሮውን የሚገድላቸው ህጻናት ምጥ ላይ ያሉ ከእርግዝናቸው ሳይሆን ከዚህ ዓለም የሚገላግሏቸው ነፍሰ ጡር የአማራ እናቶችን በመፍጠርም ሚራክልን ሰርተዋል። የክልሉ ወጣቶች ስራም ተስፋም ተነጥቀው ስደት ወይንም ታጣቂ ወታደር ወይንም እስረኛ የሚሆንበትን ሁኔታ ፈጥረው አገኘሁ ተሻገር እንዳሉትም ሚራክል ወይንም ተአምርን ሰርተዋል። አቶ አገኘሁና አብይ አንድ የሚለያዩበት ጉዳይ ግን የተነሳ ይመስላል። አብይ ከሳምንታት በፊት አሁን ሰዎችን ቅማሎች እያሉ የሚሰድቡበትን የህገ መንግስቱን ቀንና ህገ መንግስቱን የህወሓት ህገ መንግስት ነው ሲሉ ነው የሚታወሱት። የራሱ የህወሓት ህገ መንግስት እኔ አልጻፍኩም፣ የነሱ ህገ መንግስት። አቶ አገኘሁ ተሻገር ግን ይህንኑ ህገ መንግስት የህወሓት ሳይሆን የሁሉም የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች የቃል ኪዳን ሰነድ ነው ሲሉ ነው የተደመጡት። ይህ ህገ መንግስት የኢትዮጵያ ብሔር ብሔረሰቦች የቃል ኪዳን ሰነድ ነው የሚለው አይተውቀው የቃል ኪዳን ሰነድ ነው። የድሬዳዋው ከንቲባ ቤተ መንግስት እንደ አዲስ እያነጋገረ ነው። በቢሊየን ብሮች ወጪ እንደተገነባ የሚነገርለት የከንቲባው ቤተ መንግስት በምስራቅ ኢትዮጵያ ትልቁ ግንባታ ተብሎለታል። የብልጽግና ገዢዎች በኢትዮጵያ ህዝብ ሀብት ላይ ከሚፈጽሙት የዝርፊያና የምዝበራ ተግባር በተጨማሪም እንደ አዲስ ያስተዋወቁት ነገር የቤተ መንግስት ግንባታና የቢሮ እድሳት ነው። ጠቅላይ ሚኒስትሩ በ10 ቢሊዮን ዶላር ቤተ መንግስት ከመስራታቸው በፊት በ5 ሚሊዮን ዶላር የሚኒልክ ቤተ መንግስትን አድሰው ወደ አንድነት ፓርክ ቀይረውታል። ከዚህ በተጨማሪም ሁለት ሚኒስትሮቻቸው ቢሮዎቻቸውን እንዲያድሱ አዘው ከአውሮፓና ከዱባይ በተገዙ እቃዎች ቤታቸውን፣ ቢሮቸውንና መስሪያ ቤታቸውን ግቢ እንዲያንጹ አድርገዋል። ይህንን ተከትሎም በቢሊዮን የሚገመት የሀገር ሀብት በሁሉ ሚኒስቴር መስሪያ ቤቶች እንዲፈስ መደረጉ ሲዘገብ መቆየቱ ይታወቃል። ወይዘሮ አዳነች አቤቤ የአዲስ አበባ ማዘጋጃ ቤትን ለማደስ 2.2 ቢሊዮን ብር አወጣው ማለታቸው የሚዘነጋ አይሆንም። ይህም ገንዘብ በተመሳሳይ ወቅት በ1.6 ቢሊዮን ብር ከተገነባው የዘመን ባንክ ዋና መስሪያ ቤት የላቀ የእድሳት ወጪን እንደጠየቀ ተደርጎ የተፈጸመ ነው። የድሬዳዋው ከንቲባ ደግሞ ቢሮቸውን ሳይሆን ቤታቸውንም ለማሳመር ቢሊዮን ብሮችን አውጥተዋል። አዲስ ቤተ መንግስትም ገንብተው ከገቡ ከራርመዋል ተብሏል። ይህ የከንቲባው ቤተ መንግስት በምስሉ ላይ የሚታየው ሲሆን የሀገር ሀብትም ለአንድ ግለሰብ መኖሪያ ተብሎ ለምን ይበዘበዛል በሚል መነጋገሪያ ሆኖም ሰንብቷል። ከንቲባው ከድር ጁሃር ደግሞ በአደባባይ ተግባሮቻቸው የሚታወቁ በመሰል የህዝብን ሀብት መዝበራ ላይም ከተሰማሩ የብልጽግና ሰዎች መካከል አንዱ ስለመሆናቸው የሚነሱ ከባቡር ሀዲዱ ምዝበራና አደጋ ጋር በተያያዘም ስማቸው የሚጠቀስ ስለመሆናቸው የሚያነሱ ሰዎች ይህንን ቤተ መንግስት ያሰሩትም በዚሁ ሙሰኛ ጠባያቸው ነው በማለት ይከሷቸዋል። ቤተ መንግስቱ ተሰርቶ ያለቀውና አቶ ከድር ጀዋር 10 የሚደርሱ የቤተሰብ አባሎቻቸውን ይዘው የገቡበት ከ2 ዓመት በፊት ቢሆንም የማህበራዊ ሚዲያ ተደራሲያን ግን ጉዳዩን እንደ አዲስ አጀንዳ አድርገውታል። በ700 ካሬ ሜትር ላይ ያረፈው ይሄው ቤተ መንግስትም በራሳቸው በከንቲባው ሲመረቅ የከንቲባው ጽህፈት ቤት ኃላፊ ገበየው ጥላሁን ይህንን ያክል ቅንጡ ቤተ መንግስት ለምን መገንባት እንዳስፈለጋቸው ተጠይቀው በሰጡት ምላሽም ከዚህ ቀደም የነበሩት ከንቲባዎች የሚኖሩበት ቤት ህዝባችንን የማይመጥን ስለሆነ ነው ብለው ብዙዎችን ፈገጋስ ብለው ነበር። ተብሎ ይሄ ቦታ ያየው ሰው አንድ ሚሊዮን ህዝብ የሚወክል ከንቲባ እንደዚህ አይነት ቤቶች ይኖራል ተብሎ አይታሰብምና
ቀደም ተብሎ የነበረው ቤት በጣም የሚያሳፍር እንግዳን ይዞ ወደዚህ ቤት ለመምጣትም የሚያሳፍር ነበርና ክቡር ከንቲባው ባመጡት ሀሳብ ድሬዳዋን የሚገልጽ ድሬዳዋን የሚወክል ነውና ከዚህ አንፃር ነው የፕሮጀክት ታስቦ እየተሰራው ማለት ነው። የግብጽ መንግስት በኢትዮጵያ ላይ ወታደራዊ እርምጃ አማራጭ አይሆንም እንደማይል አሳወቀም። የግብጽና የኢትዮጵያ መንግስታት ምልልስም እንደቀጠለ ነው። ግብጽ ካይሮ ላይ ወላሂ የሚል መሐላ ከተፈጸመላት ወዲህ በኢትዮጵያ የውስጥ ጉዳይ ላይ አስተያየት የምትሰጥ፣ ሶማሊያና ሱዳን ኤርትራንም የምታግዝ፣ ጅቡቲ ላይ ወደብ የምታለማም፣ ኢትዮጵያንም በጎረቤቶቿ ለመክበብ የምትሰራ ሆናለች። ይህንን የብልጽግና የዲፕሎማሲ ኩስምናን ተጠቅማም የኢትዮጵያን ተጠቃሚነት በሚያረጋግጡ መሰረታዊ ጉዳዮች ላይ የምታቀርበውን ተቃውሞ ገፍታበታለች። ከሰሞኑም የሀገሪቱ የውጭ ጉዳይ ሚኒስትር የህዳሴ ግድቡ ከተመረቀ በኋላ በኢትዮጵያና በግብጽ መካከል ያለው ግንኙነት የበለጠ መሻከሩን ጠቅሰው በዚህ መካረር ምክንያት ዓለም አቀፉ ማህበረሰብ ስጋት ሊሰማው ይገባል ሲሉ መናገራቸው ይታወሳል። ግብጽ ለህዳሴው ግድብ እውቅናን አትሰጥም፣ በቀጣይ ንግግር ማድረግ አስፈላጊ አይደለም፣ ግብጽ በዓለም አቀፍ ህግ መሰረት የውሃ ደህንነቷን ታስከብራለች ሲሉ እኒሁ ሚኒስትር መዛታቸውም የሚታወቅ ነው። ይህንን ተከትሎ ነበር ብልጽግና ከቀናት በፊት በውጭ ጉዳይ መስሪያ ቤቱ በኩል በሰጠው ምላሽ አታስፈራሩን፣ ዛቻቸው አያስደነግጠንም ያለው። ትናንትም በጣሊያን በነበረ የፋኦ ጉባኤ ላይ የሁለቱ ሀገራት ባለስልጣናት የቃላት ልውውጥ መደረጉ ታውቋል። ባለፉት ቀናት ቢቢሲ ላይ ቀርበው ውንጀላ ያቀረቡት የግብፁ የውጭ ጉዳይ ሚኒስትር በድር አብደላቲ አሁን ደግሞ አልጀዚራ ላይ ቀርበው ተመሳሳይ ውንጀላን አሰምቷል። የሀገሪቱ የውጭ ጉዳይ ሚኒስትር አብደላቲም ግብጽ ከህዳሴው ግድብ ውዝግብ ጋር በተያያዘ በኢትዮጵያ ላይ ወታደራዊ ኃይልን ትጠቀም እንደሆነ ከአልጀዚራ ለቀረበላቸው ጥያቄም ወታደራዊ ኃይልን የመጠቀም አማራጭን ውድቅ ሳያደርጉትም ቀርተዋል። አብደላት የተባበሩት መንግስታት ድርጅት ቻርተር ጉዳት የደረሰበትን ሀገር ራሱን የመከላከል መብት እንዳለው ደንግጓል ሲሉ በደፈናው ምላሽ ሰጥተውበታል። ሚኒስትሩ አክሎም አስቀድሞ የማሳወቅና ጉዳትን ያለማድረስ መርሆችን ጨምሮ የዓለም አቀፍ ህግጋትን በመጻረር በተናጥል ውሳኔ ለተገነባ ግድብ ህዳሴ የሚል እድገትን ወይንም ቅቡልነትን የሚያመላክት ስያሜ ግብጽ ልትቀበለው አትችልም ብለዋል። በ13 ዓመታት የግድቡ የሶስትዮሽ ድርድር ሂደት የኢትዮጵያ ፈቃደኝነትን አሳይታ አታውቅም ያሉት አብደላቲም አሁን ደግሞ ለድርድር ዝግጁ እንደሆነች ሐሰተኛ አቋምን እያራመደች ትገኛለች በማለትም ከሰዋል። በግብጽ የውሃ ደህንነት ውስጥ ጣልቃ መግባት የህልውና ስጋት ነው በማለት አብደላት ያስጠነቀቁ ሲሆን ግብጽ የህዝቧን ዕጣ ፈንታ ለአንድ ሀገር የተናጠለ ውሳኔ ወይንም ደግሞ በቃል ደረጃ ለተገባ ቃል ኪዳን እንደማትሸጠው ሲገልጹም ተሰምተዋል። ዶናልድ ትራምፕ እንዲደረስ አደረጉት ከተባለው የሰላም ስምምነት በተቃራኒ የኮንጎ ኃይል M23 የበለጠ እየተጠናከረ መምጣቱና ትይዩ አስተዳደርን እየመሰረተ ስለመሆኑ ተናገረ። በምስራቃዊ ኮንጎን በመንግስትና በሩዋንዳ ይደገፋል በሚባለው M23 በተባለው አማጺ ቡድን መካከል ለአመታት የዘለቀውን ጦርነት ለማስቆም ከቀናት በፊት በፕሬዚደንት ዶናልድ ትራምፕ አማካኝነት በኮንጎና በሩዋንዳ መካከል የሰላም ስምምነት ከተፈረመ በኋላም አማጺ ኃይሉ ይበልጥ እየተጠናከረ መሆኑንና ተመሳሳይ አስተዳደር እየመሰረተ ስለመሆኑ ዘገባዎች አመልክተዋል። በዚህም የM23 መሪ የሆኑት ግለሰብ በመቶዎች የሚቆጠሩ ሰዎችን ስለ አማጺ ኃይሉ ርዕዮተ ዓለም ስልጠና ሲሰጡ ስለመቆየታቸውን የተነገረው። ይህ ስልጠና ተሰጥቷል የተባለው ደግሞ ለ2 ሳምንታት ነው። ከ4 ቀናት በፊት በፕሬዚደንት ዶናልድ ትራምፕ አደራዳሪነት በአሜሪካ ዋሽንግተን በተደረገው የሰላም ስምምነት የኮንጎ ዲሞክራሲያዊ ሪፐብሊክ ፕሬዚደንት የሆኑት ፌሊክስ ቲሼኬዲና የሩዋንዳው ፕሬዚደንት ፖል ካጋሜ በምስራቃዊ ኮንጎ ያለውን ጦርነት ለማስቆምና በመካከላቸውም ዘላቂ ሰላምን ለማስፈን ሲፈራረሙ ይኸው M23 የተሰኘው አካል ግን በስምምነቱ ሳይሳተፍ መቅረቱ ይታወቃል። የተወደዳችሁ ኢትዮ ፎረም ቤተሰቦች ለአሁኑ ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።